አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በደህና በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል የምንሰጠው ትምህርት አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ኦሮምኛ ከስር መሰረቱ ጀምራችሁ መማር የምትፈልጉ ሰዎች እዚህ ቻናል ጋር ተቀላቀሉን ማለት ነው። እንዲሁም በአካል ወይም ደግሞ በኦንላይን ትምህርት እንሰጣለን ማለት ነው። ማናገር ትችላላችሁ በዚህ ስልክ ባለው ስልክ ቁጥር፣ እዚህ ስክሪን ባለው ስልክ ቁጥር ማለት ነው። ደውሉና አናግሩን። ኢሞ፣ ዋትስአፕ፣ ቴሌግራም አናግሩን። ትምህርት የምንሰጥ ይሆናል። ብዙዎቹ ተለውጠውበት ጥሩ ነገር አግኝተውበት እየሄዱ ስለሆነ የዛ እድል ተጠቃሚ ሆኖ እንዳያመልጣችሁ እላለሁ ማለት ነው። በግሩፕ ሆነ በግል መማር ትችላላችሁ ማለት ነው። ቻናሉን ላይክ፣ ሰብስክራይብ ማድረግ አይረሳ ማለት ነው። በተጨማሪ ደግሞ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ኢንተርኔት ብቻ ዋይፋይ እና ኢንተርኔት ብቻ ከቤታችሁ ካለ መስራት የምትፈልጉ ከሆነ እዚህ ከላይ ባስቀምጥኩላችሁ በአረንጓዴ ማለት ነው ልጅቷን አናግሯት። ከሷ ጋር አብራችሁ መስራት ትችላላችሁ ማለት ነው። በስልክ ብቻ ነው ስራው የሚሰራ። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። ዛሬ የአማርኛ በእንግሊዝኛ ትምህርት ነው የምናየው ማለት ነው። ወሳኝ የሆኑት ስለዚህ ጋር ስንመጣ እንዴት ዋልክ፣ እንዴት ዋልክ። ቀስ የማነብላችሁ ያው ሌሎች አማርኛ መማር የሚፈልጉትም እንዲገባቸው ነው። እንዴት ዋልክ፣ እንዴት ዋልክ ስንል የምትወክለው ኢ ናት። እንዴት የሚለውን ስንጽፍ መጀመሪያ ን ስንል ደግሞ ስንል ደግሞ ን ደግሞ ኤን ናት። ዴ ደግሞ የምትለው ዲ አይ ኢ ናት። አምስተኛ ፊደል ስለሆነች አይና ኢ ነው፣ ሁለት አናባቢ ነው የሚኖረው። ት ስንል ደግሞ ቲ ናት። ስለዚህ እንዴት የሚጻፈው እንደዚህ ነው ማለት ነው። ኢ ኤን ዲ አይ ኢ ቲ ይሆናል ማለት ነው። ዋልክን ስንጽፍ ደግሞ ዋ ለሚለው ዳብል ኤ ነው። ል ለሚለው ኤል ነው። ክ ለሚለው ደግሞ ኬ ነው። ስለዚህ እንዴት ዋልክ ስንል ዳብል ኤ ኤል ኬ ይሆናል ማለት ነው። ስለዚህ እንዴት ዋልክ የሚለውን ጠቅላላ ስንጽፈው ስንጽፈው ኢ ኤን ዲ አይ ኢ ቲ እንዴት፣ ዳብሊው ኤ ኤል ኬ ደግሞ ዋልክ፣ እንዴት ዋልክ። እሺ እዚህ ጋር ደግሞ እንዴት ይላል። እንዴት አደርክ፣ እንዴት አደርክ። እንዴት አደርክ ስንል ደግሞ እንዴት የሚለው ያው ከዚህ ከላይም ጽፈናታል። ኢ ኤን ዲ አይ ኢ ቲ ናት ማለት ነው። እ ለሚለው ኢ፣ ን ለሚለው ኤን፣ ዲ ለሚለው ዲ አይ ኢ፣ ት ለሚለው ቲ። እንዴት አደርክን ስንጽፈው አሁን ለእ ኢን የተጠቀምነው ለእ ፊደል፣ ለአ ግን ኤ ነው የምንጠቀመው። አደርክ ስንል አ ይኸው ደ ዲ ኢ የመጀመሪያ ፊደል ስለሆነ አናባቢው ኢ ነው። ር ስንል አር ነው። ክ ስንል ደግሞ ኬ ነው። አደርክ ስንጽፍ ኤ ዲ ኢ አር ኬ ይሆናል ማለት ነው። በጠቅላላ ኢኤን ዲ አይ ኢ ቲ እንዴት፣ ኤ ዲ ኢ አር እና ኬ ደግሞ አደርክ ይሆናል ማለት ነው። እሺ ወደዚህ ጋር ስንመጣ ስራ ጥሩ ነው፣ ስራ ጥሩ ነው፣ ስራ ጥሩ ነው ብለን ስንጠይቅ ደግሞ ስ ስንል ኤስ ናት። ስ ስድስተኛ ፊደል ስለሆነች አናባቢ አይኖራትም። ራ ስንል ደግሞ ራ አራተኛ ፊደል ነው። አር ኤ ስራ። ጥሩ ስንል ደግሞ ጥ ለሚለው ቲ ነው። አንዳንዶች ኤክስን ይጠቀማሉ። ኤክስ ቢሆንም ችግር የለም። እቺ ቲ ለጠጡም ለተቱም ይሆናል ማለት ነው። ጥ ስንል ቲ ነው። ሩ ስንል ደግሞ አር ዩ ነው። ስራ ጥሩ አለ ማለት ነው። ነው ስንል ነ የመጀመሪያ ፊደል ስለሆነች ኤን ኢ ነው። ነ ለሚለው ኤን ኢ፣ ው ለሚለው ደግሞ ዳብሊው ነው ይሆናል ማለት ነው። ጠቅላላ ስንጽፍ ስራ ለሚለው ኤስ አር ኤ፣ ጥሩ የሚለው ደግሞ ቲ አር ዩ፣ ነው የሚለው ደግሞ ኤን ኢ ዳብሊው። ስራ ጥሩ ነው። ከዛ በፊት ወደኛ መግባቴ በፊት ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት ነው። እንዲሁም ራሳችሁንም ፈትኑበት እስከ መጨረሻው በማየት የትምህርት ፍላጎቴ ምን ያክል ነው የሚለውን ራሳችሁን ገምግሙበት ማለት ነው። እዚህ ጋር ስንመጣ የት ነው ያለሽው፣ የት ነው ያለሽው። የት ነው ያለሽው ስንል ደግሞ የት ለሚለው ዋይ ኢ፣ ት ለሚለው ት፣ የት የሚለውን ጻፍና ማለት ነው።
ነው ስንል ደግሞ ነ ለሚለው ኤንኢ፣ ዳብሊው ለሚለው ደግሞ ዳብሊው ነው የሚለውን ጻፍን ማለት ነው። ያለሽ ብለን ስንጽፍ ደግሞ ያ ለሚለው ዋይ ኤ፣ ለ ለሚለው ኤልኢ፣ ሽ ለሚለው ኤስኤች፣ ው ለሚለው ደግሞ ዳብሊው ብቻ ስድስተኛ ፊደል ማለት ነው። ስለዚህ የት ነው ያለሽው ብለን ስንጽፍ ዋይ ኢ ቲ የት፣ ኤንኢ ዳብሊው ነው፣ ዋይ ኤ ኤልኢ ኤስኤች ዳብሊው ደግሞ ያለሽው። የት ነው ያለሽው ስንጽፍ እንደዚህ ይሆናል ማለት ነው። ወደዚህ ጋር ስንመጣ የተቱ መጀመሪያ ፊደል ተ አለ፣ የነኑ አራተኛ ፊደል ና አለ። ተናፍቃችኋል፣ ተናፍቃችኋል ረዘም ይላል ይሄ። ተናፍቃችኋል ስንል ተ ለሚለው ቲኢ፣ ን ለሚለው ኤንኤ፣ ፍ ለሚለው ደግሞ ኤፍ ስድስተኛ ፊደል ስለሆነ፣ ቃ ለሚለው ኪውኤ፣ ቹ ተናፍቃችሁ ቹ ስንል ደግሞ ሲኤች ዩ፣ ሲና ኤች አይለያዩም በቻችሁ ላይ ሲኤች ዩ ይሆናል። ሀ ለሚለው ኤችኤ፣ ል ለሚለው ኤል። ስለዚህ ተናፍቃችኋል ስንል ቲኢ ኤንኤ ኤፍ ኪውኤ ሲኤችዩ ኤችኤ ኤል ይሆናል ማለት ነው። ተናፍቃችኋል በዚህ መልኩ ይጻፋል ማለት ነው። የዛሬው ትምህርት ይሄን ነበር ይመስል ማለት ነው። እናንተ ግራ የገባችሁ ልጆች ካላችሁ ቴሌግራም ግሩፕ ተቀላቀሉ። ከዛ አንዳንድ ማብራሪያ ስለሚሰጥበት እዛ ማግኘት ትችላላችሁ ማለት ነው። የዛሬው ትምህርት ይሄን ይመስል ነበር። ቀጣይ እንደዚህ አድርገን ብሰራልና የተሻለ ግልጽ ይሆንልናል የምትሉት ነገር ካለ ኮሜንት ጋር ጻፉልኝ ማለት ነው። እመሰራላችሁ ይሆናል። ቀጣይ እስክንገናኝ አሰላም